የሐዋርያት ሥራ 2:38 ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ያላችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ተቀበላችሁ። ጥምቀት ከስርየት ጋር ይገናኛል ወይ? እሺ ኃጢአታችሁ ይሰረይ ዘንድ በእያንዳንዳችሁ በኢየሱስ ኃጢአታችሁ ይሰረይ ዘንድ ተጠመቁ ነው በኢየሱስም ተጠመቁ እኮ እሱን ማወቅ ነው። ጥምቀት ኃጢአት ሊያስተሰርይ አይችልም። ታዲያ ምንድን ነው የሚያስተሰርየው? አቤት በኢየሱስ አንድ ሰው ቢጠመቅ ኃጢአቱ አይሰረይ። እኔ አንድን ሰው በአብ በወልድ በመንፈስ ቅዱስ ስም ስላጠመኩት ኃጢአቱ አይሰረይ። እኔ በአብ በወልድ በመንፈስ ቅዱስ ስም ሳጠምቀው እሱ በማን ስም ነው አምኖ መጠመቅ ያለበት? በኢየሱስ ስም ነው አምኖ መጠመቅ። ጥምቀቱ አይደለም የሚያነጻው። ከዚህ በፊት ብዙ ስላወራና አባቴ አቅም ስጠኝ። ኢየሱስ አጠማቂዎችን ምን አላቸው? አጥማቂውን ተጠማቂውን አይደለም። ጴጥሮስ ለተጠማቂው ነው መመሪያ የሚሰጠው። ለአጥማቂዎቹ ጌታ ነው መመሪያ የሚሰጠው። ለአጥማቂዎች ጌታ ምን ብሎ መመሪያ ሰጠ? አቤት ሂዱና ሰዎችን በማን ስም? በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ አይደለም፣ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ይሄ ጌታ ለማን የሰጠው መመሪያ ነው? ለአጥማቂያዋ ለቤተ ክርስቲያን የሰጠው መመሪያ። ቤተ ክርስቲያን ወይም በአብ በወልድ በመንፈስ ቅዱስ ስም የምታጠምቀዋ ወይም በአብ በወልድ በመንፈስ ቅዱስ ስም እንድታጠምቅ የተላከችው አካል ወይም የተላኩት ሰዎች ተጠማቂዎችን ደግሞ ሌላ ትእዛዝ ያዛሉ። ምን ብለው? እናንተ ደግሞ በጌታ በኢየሱስ ስም ተጠመቁ ከኃጢአታችሁም ታጠቡ ይሏቸዋል። ለዚህ አጥማቂው ጌታ አዞታል። በማን ስም አጥምቅ? በአብ በወልድ በመንፈስ ቅዱስ። ስለዚህ አጥማቂ የሚያጠምቀው ሰውን በማን ስም ነው? በአብ በወልድ በመንፈስ ቅዱስ። እኔ ዳዊት ወንድሜን ሰሎሞንን በአብ በወልድና በመንፈስ ቅዱስ ስም ግዕዝ ነው፣ በአማርኛ በአባት በልጁና በቅዱሱ መንፈስ ስም አጠመቅኩት ወይም አጠምቀዋለሁ ብዬ አጠምቀዋለሁ። ይሄ የኔ ድርሻ ነው። ሰውየውን ግን ምን ብዬ ነው ማዘው? እኔ ጌታ ሳይሆን አጥማቂዎቹን ላኪው ሳይሆን አጥማቂዎቹ ተጠማቂውን ምን ብለው ያዛሉ? አቤት አንተ ደግሞ እኔ በአብ በመንፈስ ቅዱስ ስም አጠምቃለሁ፣ አንተ በማን ስም? በኢየሱስ ስም። ኦኬ እኔ በአብ በወልድ በመንፈስ ቅዱስ ስም ሳጠምቀው በምንድን የታወቀው? የአብ የወልድ የመንፈስ ቅዱስን ስም መጥራቴ ነው። እሱ በኢየሱስ ስም ተጠመቅ ሲባል ምንድን ነው የሚታወቀው ማለት ነው? አቤት የጌታን የኢየሱስን ስም መጥራቱ ነው። እኔ የሥላሴን ስም ጠራለሁ፣ እሱ የኢየሱስን ስም ይጠራል። ለምን እንደዛ? ለምሳሌ መጽሐፍ ቅዱስን የሚተረጉመው መጀመሪያ መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ ኮሜንታሪ ፈረንጅ አይደለም፣ ጣሊያን ምናምን አይደለም፣ ወይም አውሮፓ ወይ ኮሪያ አይደለም። የመጽሐፍ ቅዱስ የመጀመሪያው ተርጓሚ ራሱ መጽሐፍ ቅዱስ ነው። በኢየሱስ ክርስቶስም አጥምቁ ነው ተጠመቁ ነው። ተጠመቁ ነው ወንድሜ። አጥማቂው ምንድን የተባለው? በአብ በወልድ በመንፈስ ቅዱስ ስም አጥምቅ። ስለዚህ በጥምቀት ስርዓት ላይ አጥማቂው የማንን ስም ይጠራል? በአብ በወልድ በመንፈስ ቅዱስ ስም አጥምቃለሁ። ከዛ በፊት ግን ተጠማቂው የማንን ስም መጥራት አለበት? የኢየሱስን ስም መጥራት አለበት። ለምሳሌ በኢየሱስ ስም መጠመቅ ማለት ወይም በኢየሱስ ስም ተጠመቁ ማለት ምን ማለት እንደሆነ ተጨማሪ ጥቅስ ሄደን ማየት እንችላለን። አንድ ሰው መጽሐፍ ቅዱስ ውስጥ ሲጠመቅ እናያለን። ማን ነው እሱ? ሳውል በኋላ ሐዋርያው ጳውሎስ የሆነው። ሐናንያ ሲያጠምቀው ምን አለው? በኢየሱስ ስም ተጠመቅ ማለት ምን ማለት ነው? ታዲያ አሁን ምን ትጠብቃለህ? ተነስተህ ምኑን? ሐናንያ ታዟል። ሐናንያ በማን ስም ነው የሚያጠምቀው? አጥማቂው በማን ስም ነው? ተጠማቂውን ግን ሁልጊዜ በማን ስም ነው የሚጠመቀው? በኢየሱስ ስም። ምን ማለት ነው? አጥማቂው የሥላሴን ስም ይጠራል፣ ተጠማቂው የኢየሱስ። በኢየሱስ ስም ተጠመቅ ማለት ምን ማለት እንደሆነ እዩ። ማብራሪያው ወይም ደግሞ ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ተጻፈ። ሰውየው ሲጠመቅ ታል ያኔ በኢየሱስ ስም ሰው እንዴት እንደሚጠመቅ። ታዲያ አሁን ምን ትጠብቃለህ? ተነስተህ ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ። ምኑን እየጠራህ? ተጠመቅና ከኃጢአት ታጠብ አይደለም። ጥምቀት ኃጢአት አያጥም። እንዴት ራሱ ውሃማ እንኳን ኃጢአት አንዳንዴ ቆሻሻ በደንብ አያጥም። ኃጢአት ቀላል መስሏል እንዴው በውሃ የምትታጠበው ያውም ሳሙና የሌለው ውሃ ውስጥ። በነቢያት መጽሐፍ ምን ተብሏል? በውሃ ሲተጣጠቡ አይሁድ ነቢዩ አይቶ ምን አለ? በእንዶድ ብትታጠቡ ማጠሩ ማለት አይደለም። በወንዝ ውሃ ለቀላቅላቅላቅ በረኪና ይዘ ብትዘፈዘፍም ከኃጢአት መንጻት አይቻልም። ጥምቀት ኃጢአት አጥቦ አያውቅም። በኢየሱስ ስም ካልተጠመቅ ኃጢአት አይታጠብም። ምን ማለት ነው? በኢየሱስ ስም መጠመቅ። አቤት ሲያጠምቆ ምን አለ? ታዲያ አሁን ምን ትጠብቃለህ? ተነስተህ ስሙን እየጠራህ ተጠመቅ። ተጠማቂው ማንን ስም ይጠራል?
እኔ ምን ተብዬ ታዝዣለሁ? ሂድና በአብ ወልድ መንፈስ ቅዱስ ስም አጥምቅ። አጥምቅ ነው፣ ተጠመቅ አይደለም። አጥማቂ በአብ ወልድ መንፈስ ቅዱስ ስም። እመጣና ለተጠማቂ ምን እለዋለሁ? አንተ ደግሞ በማን ስም ተጠመቅ? በኢየሱስ ክርስቶስ ስም ተጠመቅ። ትርጉሙ የጌታን የኢየሱስን ስም እየጠራህ ተጠመቅ። አሁን ጥያቄ፣ ተጠማቂው በማን ስም ነው መጠመቅ ያለበት? አቤት፣ በኢየሱስ ስም። ምን ማለት ነው? ተጠማቂው የማንን ስም ነው የሚጠራው? የኢየሱስን ስም እየጠራ ነው የሚጠመቀው። ጥያቄ፣ አጥማቂው በማን ስም ነው የሚያጠምቀው? ኢየሱስ ባዘዘን ነው። ጌታ ኢየሱስ ባዘዘን ነው። በአብ መንፈስ ቅዱስ እናጠምቃለን። ለዚህ ማስተዋል ያስፈልጋል። አጥማቂ ሁልጊዜም በአብ መንፈስ ቅዱስ። ጴጥሮስ የትም ቦታ ላይ በኢየሱስ ስም ላጥምቃችሁ አላለም። እሱ በማን ስም እንደሚያጠምቅ መመሪያ ተሰጥቶታል። ተጠማቂውን ግን ምን ብሎታል? በኢየሱስ ስም ተጠመቅ። ዛት ሚንስ እኔ የምጠራው ስም ተነግሮኛል። አንተ ደግሞ የምትጠራው ስም የማን ስም ነው? የኢየሱስ ስም ነው። ታዲያ ስሙን መጥራት ምን ጥቅም አለው ነው? ይኸው በጌታ በኢየሱስ ስም ተጠመቅ። ላጥምቅህ አይደለም፣ ተጠመቅ። እኔ በአብ መንፈስ ቅዱስ አጠምቃለሁ፣ አንተ በኢየሱስ ስም ተጠመቅ እና የጌታን ስም ጠርተህ ተጠመቅ፣ ከኃጢአትህም ታጠብ። እንዴት? ከተጠመቀ ኃጢአቱ አይነጻም። በኢየሱስ ስም ከተጠመቀ ግን ወይም የኢየሱስን ስም ጠርቶ ከሆነ ግን የተጠመቀው ከኃጢአቱ ይነጻል። አየው፣ ውሃው አይደለም ያነጻው። ታዲያ ምኑ ነው? አንደኛ ዮሐንስ ምዕራፍ 2:12 ምን ይላል? አቤት፣ ስሙን ጥራና ተጠመቅ። በኢየሱስ ስም ነው መጠመቅ ያለ። እዚህ ስናጠምቅ አይታችኋል። አንዳንዶቻችሁ ስናጠምቅ ሰውየው በማን ስም ነው የሚጠመቀው? አቤት፣ የትም ቦታ እንደዚሁ ነው። ሰውየው የማን ስም ነው የሚጠራው? ልጆች ሆይ ስለተጠመቃችሁ ኃጢአታችሁ ተሰርዮላችኋል ይላል። ውሃ ኃጢአት አያጥብም፣ እድፍ እንኳን አያነጻም። ይህን ቋንቋ ማን ተጠቀመው? ጴጥሮስ። ጥምቀት የሰውነት እድፍ ማስወገድ አይደለምና። አየ፣ እንኳን ኃጢአት ምን አያስወግድም? የሰውነት እድፍ እንኳን አያስወግድም። ታዲያ ምንድን ነው? ሰውየው የማንን ስም አምኖ ጠርቷል? ኃጢአቱ የሚሰረየው በውሃው ምክንያት ሳይሆን በማን ስም በማመኑ። ቅድም ስሙን እየጠራህ ተጠመቅ፣ በኢየሱስ ስም ተጠመቅ። እኔ በአብ መንፈስ ቅዱስ ስም ነው አጠምቅ፣ አንተ በኢየሱስ ስም ተጠመቅ። ውጤት፣ ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና ጽፍላችኋል። ስለምኑ? ምክንያቱም በማን ስም ነው የኃጢአት ስርየት የተሰበከው? በስሙም። በአብ ወልድ መንፈስ ቅዱስ ስም የኃጢአት ስርየት አለ እንዴ? እረ የለም። በእግዚአብሔር ስም፣ በእግዚአብሔር ማመን የኃጢአት ስርየት ያመጣል? አያመጣም። ዓለም ሁሉ በእግዚአብሔር ያምናል። እረ አጋንንትም ያምናሉ አንድ እግዚአብሔር አለ ብለው። እረ ይንቀጠቀጡማል። ተጽፏል። ርኩሳን መናፍስት እንደሚሰግዱ በእነሱም በእኛም ተጽፏል። በእግዚአብሔር ስም ማመን ኤሎሂም፣ ኤልሻዳይ፣ አዶናይ፣ ያሁዌ፣ ኤሎላ የሚሉ የአምላክ ስሞች አሉ። በእነዚህ ሁሉ የኃጢአት ስርየት የለም። እግዚአብሔር በሚለው ስም የኃጢአት ስርየት የለም። በአብ ወልድ መንፈስ ቅዱስ ስም ኃጢአት ተሰርዮ አያውቅም ፈጽሞ። በአብ ወልድ መንፈስ ቅዱስ ጥምቀት ህብረት ነው እንጂ የሚፈጠረው ስርየት አይፈጠርም። ከእግዚአብሔር ጋር ህብረት ውስጥ መግባት ነው። ስርየት ሁልጊዜ ይሄ እግዚአብሔር፣ ይሄ ኤሎሂም፣ ይሄ ኤልሻዳይ፣ ይሄ አዶናይ፣ ይሄ እስራኤል አምላክ፣ ይሄ አምላክ በምን ሲመጣ ነው? በስጋ ሲመጣ የወጣለት የሰውነት ስም። ለምን? ኃጢአታችንን ሁሉ በአምላክነት ነው በሰውነት ነው የሸከመው። ስርየት በአንድ ሰው፣ ንጹህ በሆነ ሰው፣ ቅዱስ በሆነ ሰው ሆኖ እግዚአብሔርን የሚያክል ቅድስና ባለው፣ እግዚአብሔርን የሚያክል ንጽህና ባለው ሰውነት እርሱ ላይ ያንተ በደል ካልሄደ ስርየት የለም እና በኢየሱስ ስም ነው የኃጢአት ስርየት የሚሰበከውም የሚገኘውም። ጥቅስ ሐዋርያት ሥራ 13:38 እንግዲህ ወንድሞች ሆይ የኃጢአት ይቅርታ የሚገኘው በኢየሱስ በኩል መሆኑ እንደተሰበከላችሁ እወቁ። 10:43 በእርሱም የሚያምን ሁሉ በስሙ የምን የኃጢአትን ስርየት እንደሚቀበል ነቢያት ሁሉ ይመሰክሩለታል። የኃጢአት ስርየት በምኑ ነው? በስሙ ነው የሚገኘው። በሰውነት ቃል ምን ሆነ? ስጋ ሆነ። ስሙን ማን ትይዋለሽ? ኢየሱስ። ኢየሱስ ምን ማለት ነው? መድኃኒት። የምን መድኃኒት? ኃጢአት ሶልቭ የሚደረገው በዚህ ስም ነው። ለምሳሌ እግዚአብሔር የሚለው ስም መድኃኒት የሚል አይደለም። እግዚአብሔር ማለት ጌታ ማለት ነው። ብሔር ዓለም ነው። እግዚአብሔር የዓለም ጌታ ማለት
ከኃጢአት ስርየት ጋር አይገናኝ። ኤሎሂም ኃያል አምላክ ነው ከፈጣሪነት ጋር እንጂ ከኃጢአት ስርየት ጋር አይገናኝ። ኤልሻዳይ የማይችሉትን ማስቻል እንጂ የኃጢአት ስርየት ጋር አይገናኝም። ኤልኦላም ልዑል አምላክ ከሁሉ በላይ የሆነ ስለዚህ የእሱን ሉዓላዊነት የበላይነት ማሳያ እንጂ ከኛ ኃጢአት ጋር የሚገናኝ ጭራሽ እኛን ወደ ታች ነው የሚያደርገን። ይሄ ኤልኦላም፣ ይሄ ኤሎሂም፣ ይሄ ኤልሻዳይ፣ ይሄ አምላክ፣ ይሄ ብዙ ስም ያለው እርሱ በምን መጣ? ስጋ ሆነ፣ ጸጋና እውነትን ተመልቶ በመካከላችን አደረ። ኃጢአተኛውን ወደ እግዚአብሔር የሚያቀርበው ጸጋ የተገለጠው በሰውነቱ ነው። ኃጢአታችንን ሁሉ የተሸከመው በምንድን ነው? በስጋው ነው። ስለዚህ ሰውነቱ ወሳኝነት ስላለው ነው።